ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? የፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም በወሎ ቀጠና ከማለዳው 12 ሰዓት ጀምሮ የተቀሰቀሰው ከባድ ውጊያ መዳረሻው ወዴት ነው? መከላከያ ሰራዊት የፋኖ አመራሩ ምሬ ወዳጁን በስም በመጥቀስም እንደ ቅጠል ረገፉ ሲል ያወጣው ጥብቅ መግለጫና ከመሬት የሚሰሙት መረጃዎች ለምን ተቃረኑ? ሰኞ የሚደረገው ሀገራዊ ምርጫ ጀርባ በአማራ ክልል ምን እየታቀደ ነው? ዝርዝር መረጃዎችን እናጋራችኋለን። ለመሆኑ በዚህ የሞት ቀጠና ላይ የንጹሃን ደም መፍሰስ የሚያበቃው መቼ ነው? ከጓጽዮን ወደ ቱሉ ሚልኪ በመጓዝ ላይ በነበረም አውቶቡስ ላይ በተከፈተ ድንገተኛ ተኩስ 12 ሰዎች ህይወት ሲቀጠፍ የቀሩት ተሳፋሪዎች በሙሉ ታፍነው ወዴት ተወሰዱ? መንገደኞቹ መስመሩ ሙሉ በሙሉ ይዘጋ ወይም መንግስት ልዩ ጥበቃ ያድርግ እያሉ ለምን ለመጮህ ተገደዱ? አሳዛኝ ዝርዝር መረጃዎችን እናጋራቸዋለን። ያለ ፍርድ ቤት ትዕዛዝ ወቅታዊ ጉዳይ በሚል ምክንያቶች ብቻ አንድ ሰው እስከ 7 ወር ድረስ ማረፊያ ቤት ውስጥ ተዘግቶበት ሊቆይ ይችላል። የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል የሚገኙ 32 ፖሊስ ጣቢያዎች ላይ ያካሄደው አስደንጋጭ ክትትል ምን ይዞ መጣም? ክልሉ ፖሊስ ነባራዊ ሁኔታ ምን ያሳያል ሲል የሰጠውን ያልተጠበቀ ምላሽ ምንድነው? መረጃውን እናጋራቸዋለን። በአሜሪካና ኢራን መካከል ለ60 ቀናት የሚቆይ የሰላም ስምምነት መቃረቡን የሚጠቁሙ መረጃዎች የቀድሞ የሲኤንኤ ወኪል የተከሰሰበት የቢሊዮኖች ስርቆትና በኮንጎ የተከሰተው የኢቦላ ወረርሽኝ የዛሬ ዋና ዋና መረጃዎቻችን ናቸው። አብረን ስንቆይ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃው እናልፋለን። አብራችሁን ቆዩ። የመከላከያ ሰራዊት ግንቦት 20 ቀን 2018 ዓ.ም ባወጣው መግለጫ በደቡብ ወሎ ዞን ቦረና ወረዳ ጽንፈኛ ሲል በጠራው የፋኖ ኃይል ላይ ጠንከር ያለ እርምጃ መውሰዱን አስታውቋል። በመግለጫውም ላይ የተጠቀሱት የአንድ ክፍል ጦር አዛዥ ኮሎኔል ተስፋዬ መልካሙ እንደገለጹት ከትላንት ንጋት 12 ሰዓት ጀምሮ የህዝብ መገልገያ የሆኑ የባንክ ተቋማትን ለመዝረፍና መጪው ሀገራዊ ምርጫ ለማደናቀፍ አቅዶ የተንቀሳቀሰ ቡድን አስቀድሞ በተጠና ጥቃት ሙሉ በሙሉ ተደምስሷል ብለዋል። መግለጫው አክሎም በቦረና ወረዳ መካነ ሰላም ከተማ አቅራቢያ ሶየ ተብሎ በሚጠራው አካባቢ በምሬ ወዳጁ የሚመራው የሽፍታ ስብስብ እንደቅጠል ረግፏል ሲል ድል መቅናቱን ገልጸዋል። በሌላ በኩልም ከመሬት የሚወጡ መረጃዎች እንደሚያመለክቱት በመጪው ሰኞ የሚደረገው ሀገራዊ ምርጫ ተከትሎ በአማራ ክልል የሚንቀሳቀሱ አማጺ ኃይሎች ከዛሬ ጀምሮ እስከ ምርጫው መጠናቀቅ ድረስ የትራንስፖርት መንገድ ለመዝጋት መወሰናቸው ተሰምቷል። ይህ ውሳኔ በሁሉም ቦታዎች ላይ ሙሉ በሙሉ ተፈጻሚ መሆን አለመሆኑ በገለልተኛ አካል ማረጋገጥ ባይቻልም ከዛሬ ማለዳ ጀምሮ ግን በወሎ ቤት አማራ ቀጠና በተደረገው ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ውድመት መድረሱ እየተነገረ ይገኛል። እንዲህ እንዳለ በኦሮሚያ ክልል ከጓጽዮን ወደ ቱሉ ሚልኪ በመጓዝ ላይ በነበረም የህዝብ ማመላለሻ አውቶቡስ ላይ በታጠቁ ኃይሎች በተፈጸመ ጥቃት 12 ንጹሃን ተሳፋሪዎች ህይወት በአሰቃቂ ሁኔታ ማለፉ ተሰምቷል። ጥቃት አድራሾቹ ግድያውን ከፈጸሙ በኋላ የቀሩትን ተሳፋሪዎች በሙሉ አፍነው መውሰዳቸው ታውቋል። ከስፍራው የደረሰን ተአማኒ መረጃ እንደሚያመለክቱት ጥቃቱ የተፈጸመው በኦሮሚያ ክልል ከጓጽዮን ወደ ቱሉ ሚልኪ በመጓዝ ላይ የነበረ የታታ ህዝብ ማመላለሻ አውቶቡስ ላይ ነው። የታጠቁ ኃይሎች መኪናው ላይ ድንገተኛ ተኩስ በመክፈታቸው ምክንያቱም 12 ተሳፋሪዎች ውስጥ ተቀምጠው ባሉበት በጥይት ተመተው ህይወታቸው ሊያልፍ ችሏል። የዓይን እማኞችና የስፍራው መረጃ እንደጠቆሙት ጥቃት አድራሾቹ ይህን አሰቃቂ ግድያ ከፈጸሙ በኋላ የቀሩትን ተሳፋሪዎች በሙሉ አፍነው ወደ ያልታወቀ ስፍራ ይዘዋቸው መሰወራቸው ታውቋል። ይህ ጥቃት የተፈጸመው የመንገድ ክፍል በድጋሚ መሰለ የሰላማዊ ሰዎች እገታና አሰቃቂ ግድያ የሚፈጸምበት እጅግ ስጋት በነገሰበት ቀጠና ሆኖ መቆየቱ ይታወሳል። በዚህ መስመር ላይ የሚንቀሳቀሱ አሽከርካሪዎች ተሳፋሪዎች የደህንነት ዋስትና በማጣታቸው በየቀኑ ለህይወታቸው እየሰጉ በመጓዝ መገደዳቸው ይገልጻሉ። ይሁን እንጂ በአካባቢው የሚታየው የጸጥታ መላላት እስካሁን ድረስ ዘላቂ መፍትሄ ሊበጅለት አልቻለም። የዛሬው ጥቃትም በዚሁ የመንገድ ክፍል ላይ የሚፈጸሙ ንጹሃን እገታዎች፣ ግድያዎች ምን ያህል አስከፊ ደረጃ ላይ መድረሳቸውን በድጋሚ ያረጋገጠ ሌላው አሳዛኝ ክስተት ሆኖ ተመዝግቧል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል በሚገኙ ፖሊስ ተጠርጣሪው ማቆያ ውስጥ ሰፊ የሰብአዊ መብት ጥሰቶችና ህገወጥ ስርዓቶች እየተፈጸሙ መሆኑን በመግለጽ ከፍተኛ ስጋቱን ይፋ አድርጓል። ኮሚሽኑ በክልሉ 32 የፖሊስ ጣቢያዎች ላይ ባካሄደው ክትትል ወቅታዊ ጉዳይ በሚል ከተያዙ ተጠርጣሪዎች ፍርድ ቤት ሳይቀርቡ እስከ 7 ወር ድረስ የታሰሩበት ሁኔታ መኖሩን ጠቅሷል። የክልሉ ከፍተኛ የፖሊስ ኃላፊዎች በበኩላቸው በኢሰመኮ የቀረቡት ግኝቶች ነባራዊ ሁኔታዎችን የሚያሳዩ መሆናቸውን አምነው ማሻሻያዎች እያደረጉ መሆኑን ገልጸዋል። ኢሰመኮ ይህንን ስጋት ያቀረበው በክልሉ የተለያዩ ዞኖችና ከተማ አስተዳደሮች ስር የሚገኙ 32 ፖሊስ ጣቢያዎች ላይ ባካሄደው ክትትል ስራ ግኝቶች ዙሪያ ከክልሉ የፍትህና የጸጥታ አካላት ጋር በባህር ዳር ከተማ ባደረገው ውይይት መድረክ ላይ ነው። በውይይቱ ላይም የክልሉ ፖሊስ ዋና ጠቅላይ መምሪያ፣ የክልሉ ፍርድ ቤት፣ ጠቅላይ ፍርድ ቤት፣ የፍትህ ቢሮ እንዲሁም የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ተወካዮች ተሳትፈዋል።
ኮሚሽኑ ክትትል ያገኘባቸው አንዳንድ መልካም ምርታዎች የጠቀሰ ሲሆን ለምሳሌ በደቡብ ወሎ ደሴ፣ ኮምቦልቻ ከተሞች አብዛኛዎቹ ተጠርጣሪዎች በ48 ሰዓት ውስጥ ፍርድ ቤት መቅረባቸውና ቤተሰብ የመጎብኘት መብታቸው መከበሩን በመልካም ተግባሮት አንስቶታል። በአጠቃላይም ኮሚሽኑ ለ172 ሰዎች መፍትሄ መስጠቱን ገልጿል። ይሁን እንጂ በባህር ዳር፣ በጎንደር፣ በሰሜን ጎጃምና በሰሜን ሸዋ ዞኖች የሚገኙ ፖሊስ ጣቢያዎች አሁን ድረስ ከባድ የሰብአዊ መብት ጥሰቶች እንደሚፈጽሙ ኮሚሽኑ አስታውቋል። ከተጠቀሱት ዋና ዋና ችግሮች መካከልም ሰዎችን ያለ ፍርድ ቤት ትዕዛዝ መያዛቸው፣ በ48 ሰዓት ውስጥ ወደ ፍርድ ቤት አለመቅረባቸው እንዲሁም ወቅታዊ ጉዳይ በሚል የተጠረጠሩ ሰዎች እስከ 7 ወር ድረስ ለተራዘመ እስር መዳረጋቸውን ተመልክቷል። በተጨማሪም በተጠርጣሪዎቹ ላይ የሚፈጸም አካላዊ ቅጣት መኖሩን፣ የመጎብኘት መብት መነፈጉ፣ አልፎ አልፎ በፖሊሶች የሚፈጸሙ ማስፈራራት፣ ዛቻና ስድብ እንዲሁም ተጠርጣሪዎች ቀን ላይ በማረፊያ ክፍል ውስጥ ተዘግቶባቸው የሚሉበት አሰራር ትኩረት የሚሹ አሳሳቢ ጉዳዮች መሆናቸውን ኮሚሽኑ ይፋ አድርጓል። የክልሉ ፖሊስ ጠቅላይ መምሪያ ምክትል ኮሚሽነር፣ የወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ታደሰ አያሌው በበኩላቸው የቀረቡት ግኝቶች ነባራዊ ሁኔታዎችም የሚያሳዩ መሆናቸውን በማመን ተጠርጣሪዎቹ የሰብአዊ መብት አያያዝ ለማሻሻል ጠቅላይ መምሪያው የራሱን መመዘኛ ስታንዳርድ አዘጋጅቶ ተግባር ላይ እየዋለ መሆኑን ተናግረዋል። በተያያዥ ዜና የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመኮ በበኩሉ በአማራ ክልልና ደቡብ ኢትዮጵያ ከጸጥታ ዘመቻዎች ጋር ተይዞ የሚፈጸሙ የዘፈቀደ እስራቶች፣ ግድያዎችና መፈናቀሎች አስቸኳይ እንዲቆሙ ጥሪ አቅርቧል። በተለይም ሴቶች፣ ህጻናትና አረጋውያን ለዚህ ጥቃት ከፍተኛ ተጋላጭ መሆናቸውን የጠቀሰው ኢሰመኮ ባለስልጣናት ለሚፈጽሙ ጥሰቶች ተጠያቂነቱ እንዲያረጋግጡና የጸጥታ ዘመቻዎች ህገ መንግስታዊ ዓለም አቀፋዊ መስፈርቶች ጋር የተጣጣመ መልኩ እንዲያከናውኑ አሳስቧል። በአገሪቱ በተለይም በአማራ ክልል ሰላምና ህግ የበላይነት እንዲሰፍን፣ የዜጎች ሰብአዊ መብቶች እንዲከበሩ የሰብአዊ መብት ተሟጋቾች ድምጻቸውን ማሰማታቸውን ቀጥለዋል። ወደሚቀጥለው መረጃችን ስናልፍ ላለፉት 4 ወራት ያህል በከባድ ውጥረትና ውስጥ የቆዩት የአሜሪካና ኢራን ለ60 ቀናት የሚቆይ ጊዜ የተኩስ አቁምና የባህር ላይ እገታዎች የማንሳት ስምምነት ማዕቀፍ ላይ መድረሳቸውን የዋይት ሀውስ ምንጮች ጠቅሰው ሮይተርስና አልጀዚራ ዘግበዋል። ይሁን እንጂ ይህ ስምምነት በሙሉ ተግባራዊ ለመሆን የፕሬዝዳንት ዶናልድ ትራምፕ የመጨረሻ ውሳኔና ማጽደቅ እየተጠበቀ ይገኛል። በተያያዘ መረጃ ዶናልድ ትራምፕ በሰጡት መግለጫ በዓለም ላይ ወሳኝ የሆነው የሆርሙዝ ባህር ወሽመጥ ላይ የትኛውም ሀገር የበላይነት እንደማይቀበሉ አስታውቀዋል። ወደ መካከለኛው ምስራቅ ስናመራ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት ከጋዛ ሰርጥ 70 በመቶ የሚሆነውን የክልል ሙሉ በሙሉ እንዲቆጣጠር ትዕዛዝ ማስተላለፋቸውን ኤኤፍፒ ዘግቧል። በሌላ በደቡባዊ ክፍል ደግሞ እስራኤል ጥቃት ተጠናክሮ መቀጠሉን ባለፉት ሰዓታት ውስጥ ቢያንስ 16 ሰዎች ህይወት ማለፉን ቢቢሲ አስነብቧል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም ጤና ድርጅት አስታውቋል። በሀገሪቱ በወረርሽኝ የተጠረጠሩ ሰዎች ቁጥር ከ1000 ማለፉን ተከትሎም አሜሪካ፣ ሜክሲኮና ካናዳ በመጪው ዓለም ዋንጫ ላይ ወረርሽኙ ስጋት እንዳይፈጠር ጥብቅ ጉዞና የፍተሻ ቁጥጥሮች መዘጋጀቱን መጀመራቸውን ብሉምበርግና አናዶሉ አያይዘው ዘግበዋል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበረ። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።